ከዚህ በኋላ የፕሪቶሪያው ስምምነት የሚባል ነገር የለም። ሁሉም ነገር እዚህ ጋር አብቅቷል። 100% ስምምነቱ ተቀዷል። አሁን ከፌዴራል መንግስቱ ጋር ለመዋጋት ውሳኔ ላይ ደርሰናል። የዘር ማጥፋት ታውጆብናል። ይህንን ደግሞ ልንመክተው ቆርጠን ተነስተናል። መህተ የሚል ዘመቻ ጀምረናል። በዚህ ዘመቻ ላይ የማይሳተፍ የትኛውም ትግራዋይ ብሔሩን እንደ ካደን ቆጥረዋለን ሲሉ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቡድኑ ልሳን ወይን በሰጡት ቃለ መጠይቅ ላይ ተናግረዋል። ህወሓት በስልጣን ላይ በነበረበት 27 ዓመታት ታላቁ የአማራ ህዝብ እንደ ባዕድ ሀገር ህዝብ ተቆጥሮ እልፍ መከራዎችን ተቀብሏል። በእነዚህ ተቆጥሮ በማያልቁ ግዙፍ መከራዎች የአማራ እናትና አባቶች ትከሻቸው ጎብጦ የማዕዘን ድንጋይ በወገባቸው ተሸክመው መናገር የፈለጉትን ሳይናገሩ ንብረታቸው በመኪና ተጭኖ ተወስዶባቸዋል። ከብቶቻቸው ተነርተው እርሻ ሰብላቸው ተወርሶ የንግድ መስመራቸው እንዲዘጋ ተደርጓል። በአማራ ክልል የመብራት ፖል ተተክሎ መብራት ወደ ትግራይ ክልል ሲሻገር የአማራ እናቶች ግን በኩራዝና በጭስ ታፍነው ውለው አድረው ከርመዋል። በዚህ ብቻም ሳያበቁ እልፍ የአማራ ወጣቶች በረሃ ላይ ህይወታቸውን እንዲያልፍ ያደረገ ስርዓት ተዘርግቶ ሴቶች እንዳይወልዱ ተደርጓል። ከውቅያኖስ በሰፋ ከባህር በጠለቀ ከተራራ በገዘፈ ችግር ውስጥ የተሻገረው ይህ ህዝብ አሁንም በገዛ ልጆቹ የተነሳ ከምድር አሸዋ በበዛ ችግር ውስጥ ተዘፍቆ ይገኛል። ትናንትና በጭምጭምታ ይነገሩ የነበሩ ነገሮች ሁሉ አሁን ላይ ገሃድ ወጥተው በፊት ለፊት እየተደረጉ ይገኛሉ። ጀነራል አብዱል ፈታህ አልቡርሃን ካርቱምን ለጽምዶ ዋና ቢሮ እንድታገለግል ፈቅደዋል። ሻዕቢያ በሱዳን የአንድነት መድረክ አዘጋጅቶ ህወሓትና ፋኖን እንዲገኙ አድርጓል። ነገሩ ሁሉ በሬ ካራጁ ይውላል የሚለውን ተረት ያስታውሳል። ትናንትና በማይካድራ ጭፍጨፋ ላይ እልፍ አማራዎችን የገደሉ የሳምሪ ቡድን አባላቶች እንደ ጲላጦስ እጃቸውን ከደሙ ንጹህ አድርገው ለአማራ ህዝብ ነው የቆምኩት ብሎ ከሚፎክረው አፋብን ጋር በጋራ ለመስራት ተስማምተው ሻዕቢያ ባዘጋጀው መድረክ ላይ በጋራ ተገኝተው ንግግር አድርገዋል። ለራሱ መንግስት መሆን ያልቻለው ሱዳንን እንደ ሀገር ቀጥ አድርጎ መምራት የተሳነው ጀነራል አብዱል ፈታህ አልቡርሃን ኢትዮጵያን ለማፍረስና የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን ለመጣል ከግብፁ አብዱል ፈታህ አልቡርሃን፣ ከሻዕቢያው ኢሳያስ አፈወርቂ፣ ከህወሓቱ ደብረጽዮንና ከአፋብኑ ዘመነ ካሴ ጋር በካርቱም ታላቅ ምክክር አድርገዋል። በሱዳን ኤልዳይን የማስተማሪያ ሆስፒታል ላይ በተፈጸመ የድሮን ጥቃት 13 ህጻናት፣ 2 ነርሶችና አንድ ዶክተርን ጨምሮ 64 ሰዎች ሲገደሉ 89 ሰዎች መቁሰላቸውን የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አዳኖም ገልጸዋል። ይህንን ድርጊት የፈጸመው የሱዳንን ጦር የሚመራው ጀነራል አብዱል ፈታህ አልቡርሃን ሲሆን ለስልጣን ሲል የራሱን ሀገር እያፈረሰ የሚገኘው ይህ ሰው ኢትዮጵያን ለማፍረስ የጥፋት እጆቹን በኢትዮጵያ ውስጥ ከዘረጋ ቆይቷል። ይሁን እንጂ ኢትዮጵያ ከተዘረጉባት ውስብስብ የጥፋት መንገዶች ሁሉ ሰንሰለቶቹን እየበጣጠሰች ከራሷ አልፋ ለጎረቤት ሀገራት ብቻ ሳይሆን ለተቀረው ዓለም መፍትሄ እየሆነች ትገኛለች። ኢትዮጵያ የባህር በር ለማግኘት ከሶማሊያ ጋር ሜሞራንደም ኦፍ አንደርስታንዲንግ መፈራረሟን ተከትሎ ከግብፅ ጋር በማበር በአዊሶም በኩል የካርቱም ጦር በሞቃዲሾ እንዲሰፍር የወሰኑት የሀገሪቱ መሪ ፕሬዚዳንት ሐሰን ሼክ መሐመድ ከጁባላንድና ከፑንትላንድ ቀጥሎ የደቡብ ምዕራብ ክልላዊ መንግስት ጋር ውጥረት ውስጥ መግባታቸውን ተከትሎ ከግብፅ ይልቅ ኢትዮጵያ ለሰላም ያዋጭ ሀገር ናት በሚል ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለመወያየት አዲስ አበባ ገብቷል። የውጭ ሀገራት መሪዎች ከኢትዮጵያ ጋር በዚህን ያክል ለመስራት ጠቅላይ ሚኒስትር ዶክተር አብይ አህመድን የመፍትሄ በር አድርገው ወደ አዲስ አበባ ሲመጡ ሰላምን የማይወዱት ህወሓትና ፋኖ ግን ከጠቅላይ ሚኒስትር ዶክተር አብይ አህመድ ይልቅ ኢሳያስን መርጠው በአሜሪካን መንግስት አሸባሪ ነው ከተባለው ሙስሊም ብራዘርስ ጋር እጅና ጓንት ሆኖ የሚሰራውን ጀነራል አልቡርሃንን መርጠው አብረውት እየሰሩ ይገኛሉ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የመሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ሻዕቢያ፣ ህወሓትና የዘመነ ካሴ ቡድን የሆነው አፋብን በሱዳን ተገናኝተው ኢትዮጵያን ስለማፍረስ የተወያዩበትን ቪዲዮ እየተነተንን ሻዕቢያና ህወሓት በአማራ ህዝብ ላይ ያደረሰውን መከራ እየዳሰስን የኢትዮጵያ መንግስት ከጎረቤት ሀገራትም ሆነ ሌሎች ታላላቅ ሀገራት ለሰላም ምንጭ አድርገው እየመረጡት መሆኑንና ለምን በዚህ መልኩ ተመራጭ መሆን ቻለ፣ ሌሎች ሀገራት ከኢትዮጵያ መንግስት ጋር እየሰሩ ህወሓትና ፋኖ ለምን ከሻዕቢያ ጋር መስራት መረጡ የሚለውን ጉዳይ እንዳስስበታለን። ዝግጅቱን በማጠናቀርና በማቅረብ እኔ ቢንያም ከድር አብሬያችሁ የምቆይ ሲሆን እስከ ዝግጅቱ ፍጻሜ ድረስ አብራችሁን እንድትሆኑ በመጠየቅ ካፍታ ቆይታ በኋላ ስንመለስ
በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክና ሼር ማድረጎትን አይዘንጉ። በዚህ አማራጭ በበዛበት የሪል ስቴት ገበያ የእርስዎ መስፈርት ምንድን ነው? እኛም የብዙዎች ተቀዳሚ መስፈርት በሆነው እንግሊዝ ኤምባሲ ተገኝተናል። ሰመር ሪል ስቴት ሴቶች አደባባይ በሰራው ታላቅ ስራ ብዙዎች ምርጫቸው አድርገውናል። በቀጣይ በርካታ ኤምባሲዎች በሚገኙበት የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አቅራቢያ በእናንተ በደንበኞቹ ጥያቄ መሰረት ለሽያጭ ያቀረብናቸውን አፓርትመንቶች ሽያጭ ልናጠናቅቅ ጥቂት ቤቶች ብቻ ቀርተውናል። ታዲያ ከባለ 2 እስከ ባለ 4 መኝታ ቤቶችን ለሽያጭ ያቀረብን ሲሆን እስከ 37% በሚደርስ ልዩ ቅናሽም እየሸጥን እንገኛለን። ቀስ ብሎ መክፈል ለሚፈልጉ ደግሞ በካሬ 88,000 ብር እንዲሁም 10% ቅድመ ክፍያ በግንባታ ሂደት የሚከፍሉ ይሆናል። በተጨማሪም 50% የባንክ ብድር አዘጋጅተንላችኋል። ያስተውሉ፣ ይህ ቅናሽ የሚያገለግለው ቀድመው ለሚመጡ 10 ደንበኞች ብቻ ስለሆነ ፈጥነው በ0904 177888 አሊያም በ0904 24 4888 ላይ ይደውሉ። በአንድ በኩል የፌዴራል መንግስቱን ለመምታት ከሻቢያ ጋር ጽምዶ ፈጥረናል እያልክ፣ በሌላ በኩል ደግሞ ነጋዴዎችን በጉልበት እየሰበሰብክ ለጦርነት ገንዘብ እንዲያዋጡ እያስገደድክ የፌዴራል መንግስቱን በጀት ስደድልኝ ብሎ መጠየቅ ምን የሚሉት ጥያቄ ነው? ይህ ማለት እኮ እኔ አንተን እንዳጠፋ አንተ ገንዘብ ስጠኝ፣ በሰጠኝ በጀት ደግሞ ላጥፋ እንደማለት ነው። ይህ የጅል ቀልድ ነው፣ የማይሆንና ራስን እንዳራዳ ሌላን እንደሞኝ ማሰቢያ መንገድ ነው። በጀት የሚጠየቀው በህጋዊ መንገድ ክልሉን ለማልማት እንጂ ለጦርነት እንዲውል አይደለም። ይህ ጽሑፍ ከአብርሃ ደስታ የፌስቡክ ገጽ ላይ የተወሰደ መልእክት ነው። አብርሃ ደስታ በዚህ ብቻም ሳያበቃ አስቡት እስቲ፣ ህወሓት ስልጣን ላይ ያለ የትኛውም ክልል ለምሳሌ የአማራ፣ የኦሮሚያ አሊያም የሶማሊያ ክልል አሁን ህወሓት እያደረገ ያለውን ድርጊት አድርገውት ቢሆን ኑሮ ምን ያህል ቅጣት እንደሚወርድበት በማለት አሁን ያለውን የብልጽግና መንግስት ወደ ሰፊነትን ለማመልከት ሞክሯል። ፋኖ በደረጃ 3 አሸባሪነት ከተፈረጀ በኋላ ከ150 ሺህ በላይ ሰዎች እንዲገደሉ ምክንያት ከሆነውና ከ12 ሚሊዮን በላይ ነዋሪዎች ከቤት ንብረታቸው ሲፈናቀሉ ምንም ከማይመስለው ጀነራል አልቡርሃን ጋር ተሰልፎ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን ስም ለማጥፋት አንድ ጊዜ የኢትዮጵያ መንግስት በጋምቤላ ክልል ለሱዳኑ ፈጥኖ ደራሽ ኃይል የማሰልጠኛ ካምፕ ሰርቷል፣ በሌላ ጊዜ ደግሞ ከኢትዮጵያ የሚነሱ ድሮኖች በሱዳን ላይ ጥቃት ከፍተዋል እያሉ ለዓለም አቀፉ ሚዲያ የውሸት ዜናዎችን እያቀበሉ ይገኛሉ። በዚህም ብቻ ሳያበቁ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ይልቅ የተባበሩት አረብ ኤምሬቶች ፍላጎትን ለማስፈጸም የሚንቀሳቀስ መንግስት ነው እያሉ የኢትዮጵያን የባህር በር ፍላጎት ሳይቀር ለአቡዳቢ መንግስት ሲሰጡ ይሰማል። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል? እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀችው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። ከስቱዲዮ 57 ካሬ እስከ ባለ 4 መኝታ 295 ካሬ እንዲሁም በሱቅ አማራጭ ከ26 ካሬ እስከ 143 ካሬ ድረስ በ10% ቅድመ ክፍያ ቀሪውን 30% ቤቱን እስኪረከቡ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረጅም ጊዜ ምቹ በሆነ ከወለድ ነፃ እንዲሁም በዝቅተኛ ወለድ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30% እስከ 50% የደረሱ ቤቶችን እኛ እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ወይንም ከ1.5 ሚሊዮን እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ያለፉት 6 ዓመታት በትግራይ ክልል መንግስት ስር በሚተዳደረው ድምፀ ወያኔ ቴሌቪዥን ላይ የዜና አንባቢ ሆና የምትሰራው ጋዜጠኛ አሰፉ ብርሃኔ በግል ማህበራዊ ሚዲያዋ ላይ የታገልኩት የማላምንበትን ስራ ለመስራት አይደለም በሚል በገዛ ፍቃዷ ከህወሓት ስራ መልቀቋን አሳውቃለች። ህወሓት አጠገቡ ያሉ ሰዎች እየሸሹት በሚገኙበት በዚህን ሰዓት ወዳጅ ያጣው መካሪ አልባው ዘመነ ካሴ በገዛ እጁ የህወሓት ባሪያ የሻቢያ አገልጋይ ለመሆን ፈቅዶ ጽምዶን ፈጥሮ በሱዳን በተዘጋጀና የሻቢያ አክቲቪስት በሚመራው ፕሮግራም ላይ የዘመነ ካሴን ቡድን ወክሎ ንግግር ያደረገው አጥናው አማረ የተባለ የፋኖ ታጋይ የተከበራችሁ የከሰላ ከተማ ከንቲባና በዚህ የተገኛችሁ ሰዎች እንኳን ለዚች የተቀደሰች ቀን በሰላም አደረሳችሁ በማለት ንግግሩን የጀመረ ሲሆን የአማራ የትግራይና የኤርትራ ህዝቦች
ወንድማማች ህዝቦች እንደሆኑ በመግለጽ ከዚህ ቀደም በጥቂት ነገር ለበርካታ ዓመታት መጥፎ ጊዜዎችን አሳልፈናል። አሁን ግን ጽምዶ በሚል ቅንጅት ያንን መጥፎ ጊዜ ልንሽር እና በጋራ ልንታገል ወስነናል። እኛ እርስ በርሳችን ተዋልደናል። የጋራ የሆነ ባህል፣ እምነትና ወግ አለን። በብዙ መስተጋብሮች የተጋመድን ማህበረሰቦች ነን። አሁን የመጣሁት ለጥቂት ነገር ነው። በሚቀጥለው ከዚህ የበለጠ ነገር ይዤ እመጣለሁ። እስከዚያው በወንድማችን አወል ሰይድ ድረገጽ ላይ ተከታተሉን በማለት ከመድረክ ወርዷል። የሻዕቢያው አክቲቪስት የሆነው አወል ሰይድ ከአጥናው አማረ እጅ ማይኩን ተቀብሎ የብልጽግና መንግስት ወደ አዘርባይጃን የሄደው በኤርትራና በአማራ እንዲሁም በትግራይ ላይ የድሮን ጥቃት ለመፈጸም እንዲያስችለው መሳሪያ ፍለጋ ስለሆነ ይህንን መንግስት በጋራ ሆነን ማጥፋት ይኖርብናል ሲል እንደ ሁልጊዜውም ደንፍቷል። ይህ ሰው ከዚህ ቀደም በአንድ መድረክ ላይ ኢትዮጵያን በተመለከተ ሲናገር እኛ ኤርትራውያን አንድ ወንድና አንድ ሴት እስኪቀረን ድረስ መዋጋት እንችላለን፣ ኢትዮጵያ ኤርትራን ትወራለች የሚለውን ቀልድ ተዉትና እኛ ኤርትራውያን ኢትዮጵያን እናስተርፋታለን ወይ ብላችሁ ጠይቁ ሲል መናገሩ ይታወሳል። አጠቃላይ የህወሓት የሻዕቢያና የአፋብን ጥምረት ኢትዮጵያን በማፈራረስ ላይ የኤርትራን ሀገርነት ማጽናት እንዲሁም የትግራይ ሀገርነትን ማዋለድ ሲሆን የዘመነ ካሴ ቡድን ደግሞ የሁለቱ አሸባሪዎች መገልገያ ከመሆን ውጭ ለአማራ ህዝብ አንዳችም የሚፈይድ ነገር የለም። አሁን አልመከርም ያለው የዘመነ ካሴ ቡድን ጎንደርን ሙሉ ለሙሉ በማውደም የህወሓትን ፍላጎት ለማሳካት በተደጋጋሚ ከፍተኛ የሽብር ስራ እየሰራ ሲሆን ባሳለፍነው ሳምንት ብቻ የሐሙሲት ከተማ ከንቲባን ጨምሮ የደራ መንግስት ጽህፈት ቤት ኃላፊን እንዲሁም ከ60 በላይ የአማራ ክልል ንጹሃንን የገደለ ሲሆን ከዚህ በፊት ወረታን ሙሉ ለሙሉ በማቃጠልና በማንደድ በጋይንትም ተመሳሳይ ድርጊት ፈጽሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን ቀና ለማድረግ ያደፈ ትናንትናዋን ለማንጻት የተደበቀ ሀብቷን አውጥቶ ለዓለም ለመግለጥ በርካታ ስራዎችን እያከናወነ ይገኛል። በሌላ በኩል ደግሞ ታላላቅ አገራት ኢትዮጵያን ስትራቴጂካዊ አጋር አድርገው አብረው ለመስራት አድማሳትን አካለው ወደ አዲስ አበባ እየተመሙ ይገኛሉ። ይሁን እንጂ ከ53 ዓመታት በፊት የተመሰረተውና ረጅም መስዋዕትነትን ከፍሎ ነፃነትን ሳይሆን ዛሬም ድረስ ባርነትን ለኤርትራ ያወረሰው ሻዕቢያ የግብፅን ተልዕኮ በኢትዮጵያ ላይ ለማስፈጸም ህወሓትና ፋኖን መሳሪያ አድርጎ እየተጠቀመ ሲሆን በርካታ ትግራዋይ የህወሓትን አካሄድ ተቃውሞ ከኢትዮጵያ መንግስት ጎን ቆመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን ቀና ለማድረግ ያደፈ ትናንትናዋን ለማንጻት የተደበቀ ሀብቷን አውጥቶ ለዓለም ለመግለጥ በርካታ ስራዎችን እያከናወነ ይገኛል። ከነዚህ በርካታ ስራዎች መካከል ከትናንት በስቲያ በአፋር ክልል ኒኢን ሌፓልም ሎጅን አስመርቀው ስራ አስጀምረዋል። በዚህ ምርቃት ላይም ይህ ስራ መሰራት የነበረበት የዛሬ 50ና 60 ዓመት ነበር። አሁን ስለዘገየን አንቆጭም፣ ነገር ግን ይህንን ስለሰራን ደግሞ አንረካም። ሩጫችን ገና ብዙ እንደሆነ አፋር ገና እንዳልተነካ አስበን ይህንን መነሻ ይህንን ጅማሩ ይበልጥ በማላቅ ለማስቀጠል እንተጋለን ሲሉ ተናግረዋል። ጠቅላዩ በርካታ ለሀገር የሚጠቅሙ ስራዎችን እየሰሩ አፍራሽ ኃይሎች ግን ኢትዮጵያን ለማውደም ዕለት ዕለት እየተጉ ይገኛሉ። የኢትዮጵያ ህዝብ ከማን ጋር መቆም እንዳለበት መወሰን ይገባል። ኢትዮጵያ ወደፊት ትሻገር ዘንድ አጥፊዎቿ መጥፋት ይገባቸዋል። የዛሬን በዚያ በቃው። መልካም ጊዜ ይሁንላችሁ። ከትንታኔው ጋር እኔ ቢንያም ከድር ነበርኩኝ።